ዴቭ ሄርሜላን ወይንም ደግሞ በጥፊ ሊመታት የተነሳበትም ጉዳይ ምንድነው? ምንድነው የተፈጠረው? ለምንድነው ይሄን ነገር እንዲሆን የተደረገው የሚለው ነገር ለብዙዎቻችን እጅግ በጣም ትልቅ ጥያቄ የፈጠረ ነገር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? የኔ ውዶች፣ የኔ ወርቆች፣ ሰላማችሁ ብዝት ትርፍ ይበልልኝ። የኔ ውዶች እንዴት ናችሁልኝ? በድጋሚ እንግዲህ መጥቻለሁ። ውሏችሁ እንዴት ነበረ? የኔ ውዶች እንግዲህ ያው ከመዳም ስራ በኋላ እንግዲህ ከሰዓት ነው ብዙ ጊዜ እኔ እምከሰትላችሁ ማለት ነው ውዶች። ያው ወሬ ያልቅብኝም ታውቃላችሁ፣ ግን ደግሞ ያው ሙቀት አለ፣ የስራው ብዛት አለ። በቃ አይምሯችን ብጥብጥ ነው የሚለው ታውቃላችሁ። መዳም ቤት ያላችሁ ልጆች ኦ ማይ ጋድ ሹሃዳ በጣም ነው የሚሞቀው በነገራችን ላይ ማለት ነውና ኦ ማይ ጋድ እና ውዶቼ መድራችሁ ፈልጌ ነው እንግዲህ ዴቭ ሄርሜላን በባለፈው ዕለት በጥፊ የመታበት ምክንያት ምንድነው? ውሸት ዋሽታለች። እና ሄርሜላ አሁን ላይ እኛ የፈለጉትን ነገር ያድርጉ አይደለም ከሀገር ውጭ ወጥተው መዝናናት ይቅርና ሙሉ ለሙሉ ከሀገር ውጭ ወጥተው ራሱ ቢኖሩ እንደውም ለኛ እረፍት ነው፣ ለሩታም እረፍት ነው ማለት ነው። በቃ ለቤተሰቦቿም እረፍት ነው። አሁን ላይ የሩታ እናት ራሱ ቤተሰቦቼ በቃ ሩታን ከህይወቴ ውጭ ብለሃታል ብላ ለአብርሃም ዝምታዋን ሰብራ የሄርሜላ የማናት የሩታ እናት ራሱ በሌላ ቪዲዮ ይዤላችሁ እመጣለሁ። አብርሃምን ወደ እስከ ማስጠንቀቅ ነው የደረሰችው። በቃ ምክንያቱም አርፎ የማይቀመጥ ከሆነ ሌላ እርምጃ እንደሚወሰድበት ነው የሩታ ቤተሰቦች እየተናገሩ ያሉት። ምክንያቱም የሩታ ቤተሰቦች አውቀው ነው ዝም ያሉት ማለት ነው። ምክንያቱም እንደ አብርሃም ወንድምና እንደ አብርሃም እንትና ላይ አሁን የአብርሃም እህት አሁን በጣም ነው የምታሽቃበጠው ዴቭም ኤፍሬምም ሩታ ጋር ያሉት። ምክንያቱም እውነት ሩታ ጋር እንዳለና መጨረሻ ላይ አብርሃም እንደሚወድቅ ሩታ ደግሞ እንደምትነሳ ስለሚያውቅ ማለት ነው። ስለሚያውቁ ሁለቱም አንድ ላይ ናቸው ያሉት። ወንድምና ወንድም ኤፍሬምና ዴቫ አብረው ነው ያሉት ከሩታ ጋር ማለት ነው። ምክንያቱም እውነት ሩታ ጋር እንዳለ ያውቃሉ። ብዙ ለዚህ ትዳር መስዋዕት ከፍላለች። በጣም ብዙ ነገር እንዳደረገች ያውቃሉ። ለዛም ደግሞ ምንም ነገር ቢፈጠር በታሪክ ቢፈጠር ራሱ ምንም ነገር እንትን አይሏት እና ስለዚህ ጋይሶችዬ እንግዲህ ዴቫም ሄርሜላን ይሄን ነገር ያደረገበት ምክንያት እንዴት ነው? አንቺ የተወሰነ ጊዜ ጠፍተሽ የት ነበርሽ? ምን እያደረግሽ ነበረ? እንዴት ነው ደግሞ አሁንስ መተሽ ይሄን ነገር ልትይ የምትችይው? እንዴት ነው አርግዤልሃለሁ ብለሽ ልትይ የቻልሽው? ልጁ የማን ነው? ከየት መጣ? ለምን ጠፍተሽ ዝም ብለሽስ መጣሽ? በጣም ብዙ ጥያቄ ነው በነገራችን ላይ የተነሳባት ማለት ነው። ያንን ጥያቄ ግን ላለመመለስ እኔ ከራሴ ጋር ነበርኩ ምናምን የሚመልስ ነበር የመለሰችው። ዴቭ አሁንም ባለፈው ያረገውን ነገር ድጋሚ በጥፊ አሁንም ጥፍጥፍ እንዲያረጋት ነው የምንፈልገው፣ በደንብ እስከምታውቅ ማንነቷን ማለት ነው። እና ወንዶቼ እኔ በነገራችን ላይ በተለይ አሁን ትናንትና ቪዲዮ ተለቆ ነበር። 1 ሚሊዮን ስጦታ ተላከላቸው ከሀገር ውጭ ወጥተው ሊዝናኑ ነው ምናምን። እንኳን ከሀገር ውጭ ወጥታችሁ መዝናናት አይደለም እዚች ጋር ሐዋሳ ከአዲስ አበባ ወጥታችሁ እንኳን ሐዋሳ ሄዳችሁ ከተዝናናችሁ እኔ ውሸታም ነኝ። ምድራጭ በርባሬ እኛ ሀገር ውጭንና ሐዋሳንና ላንጋኑንና እነዚህን መዝናኛ ቦታዎችን ማናቃቸው መሰላችሁ እንዴ? አሁን እኮ ህን ጊዜ ማለት ነው ጋይሶችዬ እዚህ ጋር ሐዋሳ ምናምንና ይሄ እንትን አለ የሆነ ወንዝ አለ መዝናኛ ምናምን። ይሄ እንግዲህ ወደ ባህር ዳር አካባቢ ወደ ሐዋሳ ምናምን አለ መዝናኛው ላንጋኖ። በቃ ላንጋኖ አሁን በተለይ በጣም ምርጥ መዝናኛ ቦታ ነውና ወደዛ ይሄዱ ይዝናኑና ከዛ ነው ከሀገር ውጭ ወጣ ሊሉን እኮ ይሆናል እኮ እነሱ እኮ። እኛ በደንብ ነው የምናውቀው የሀገራችን መዝናኛና የሀገር ውጭ መዝናኛ። በዚህ ኑሮ ውድነት የታባታችሁ ዳቸው ነው የምትዝናኑት። 1 ሚሊዮኑን እናንተ ለቤታችሁ እዳ ከፍሉበትም አብርሃም 1 ሚሊዮኑን እዳ እንከፈልበት። እዳ አለብክ የተንቢ እዳ አለብህ በል አንደኛ። ሁለተኛ ነገር ደግሞ የመኪና እዳ አለብህ በል፣ የቤት እዳ አለብህ በል። የቤት እዳህንና የመኪናውን እዳ ከፈልበት አንተ ውጭ ወጥተህ ከምትዝናናበት ማለት ነው። እኔ እኮ ግራ የሚገባኝ ነገር ምንድነው የጓዳቸውን ክፍተት ወይንም የጓዳቸውን እንትን ሳይሸፍኑ ይሄ ከሀገር ነው ጠና እንዝናና የሚሉት ነገር ይሄ ያላቀም የሚንጠራሩት ነገር። ለነገሩ እሱም ተናግሯል። እኛ ከዩቲዩብ የምናገኘው ገንዘብ ከኛም አልፎ ለሰው ይተርፋል። እኛም በገንዘብ ከምትረዱን ቪዲዮ ላይክ አድርጉልን ብሏል። እኔ እኮ በነገራችን ላይ ግራ የሚገባኝ ነገር ማለት ነው በቃ እኔ የማየውን ነገር መናገር አልተውም ጋይሶችዬ። በቃ ወዲዳችሁም ጠላችሁ። ምክንያቱም ይሄ በቃ ቢዝነስ ነው። ቢዝነስ እየሰሩ ነው ያሉት፣ እኛም እየሰራንባቸው ነው፣ እነሱም እየሰሩብን ነው። አለቀ። ተስማምተናል በዚህ ላይ።